ሳምንት ለሩሲያው ኃያል ፕሬዝዳንት ቭላዲሚር ፑቲን ጥሩ ሳምንት እንዳልነበረ ነው ዘገባዎች የሚያሳዩት። እንዴት? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ግዙፍ የራሽያ የነዳጅ አምራች ኩባንያዎች ላይ የጣሉትን ማዕቀብ ተከትሎ የራሽያ ጥብቅ ወዳጅ የሆኑት ህንድና ቻይናም መሰል እርምጃዎች እየወሰዱ ነው ያሉት። ማለት ነዳጅ አለመግዛት ያለመግዛት ፖሊሲ ማለት ነው። አዎ ማለት ነዳጁን አክቹአሊ የሚገዙት የፔትሮሊየም ድርጅቶች ናቸው። አዎ ለምሳሌ እዚህ እንደማየው የቻይና ትልልቆቹ እንደ ፔትሮ ቻይና፣ ሳይኖፔክ፣ ሲኑክ እና ዜኑሃ የሚባሉት ለጊዜው ከራሽያ ነዳጅ መውሰዳቸውን አቋርጧል። በባህር አቋርጧል። ይሄ ማለት በቀን እስከ 500,000 በርሜል ነዳጅ ዘይት አይሸጥም ማለት ነው። በተመሳሳይ ሁኔታ በህንድ በኩልም የነዚህ ምንድን ይባለው ይሄ ኩባንያዎች የነዳጅ የተወሰኑት ያንን እርምጃ ስለወሰዱ ዞሮ በድምር እንደሚያስቀምጡት ከሆነ ወደ 1.4 ሚሊዮን በርሜል በቀን በጣም ይጎዳታል ራሽያ መሸጣጣት። ግን እኮ አሜሪካ ይሄን ማዕቀብ የምትጥለው በዶላር ግብይቱ እንዳይኖር ለማድረግ ነው አይደል እንዴ? አሁን ደግሞ እንደ ብሪክስ አባል ሀገሮች እነኚህ ሁለቱም ሶስቱም የብሪክስ አባል ሀገሮች ናቸው። ቻይና፣ ራሽያና ህንድ በየራሳቸው ገንዘብ የመናገድ ሐሳብ አለ እና ዶላርን ከማከላቸው ማውጣት እንጂ ግብይቱን ማስቆም ይችላሉ ወይ? በሁለቱ መካከል ያለውን ግብይት አይችሉም። አሁን ለምሳሌ እነዚህ የነዳጅ ድርጅቶች የአውሮፓ ህብረትም የቻይኖቹ ላይ ማዕቀብ ጥሎባቸዋል ከራሽያ እንዳይገዙ ስለጣለባቸው ነው እነሱ አሁን ወደዚህ ሄዱት ማለት ነው። በእርግጥ በቧንቧ ወደ ጀርመን መሄድ አለ ወደ ቻይና ኦኬ በባህር ነው አሁን በባህር የምታቀርበውን አይገዙም ነው የሚለው። ዞሮ ብዙ ዲቴል አለ ውስጡን አሁን በዚህ ነው ያያየነው ነው። ግን እኮ አሁን ያለውን አካሄድ ስትመለከት እኮ አሜሪካ በማዕቀብ ይሄን ጦርነት ፕሬዝዳንት ፑቲን ላይ በመጣል ጦርነቱን ማስቆም ይቻላል ወይ? አሁን ወደ ኋላ መለስ ብለን ስንመለከት እኮ ከ17,000 በላይ ማዕቀቦች ራሽያ ላይ እንደተጫነባት የሚያመለክቱ ናቸው ያሉት። አይነታቸው በጣም ብዙ ነው። ማዕቀቡ ያስቆመዋል ጦርነቱን? ብዙ ነው መነሳት ያለበት። አሁን ጥያቄ ይሄ የምዕራቡን ዓለም አዛዥነት ብቸኛ ዓለም አቀፋዊ ገዥነት ወይም በምዕራቡ ዓለም ስርዓት ነው ማደር ያለብን። አሁን ዲሞክራሲ እንደዚህ በትላቸው ህገ በሙሉ አሁን የተበጀላቸው ያሉ ምርጫ የምትለው ነገር የነሱ ባህል ነው። ሁሉ ነገር ድንበሩ ኢንተርናሽናል ያሉ ህጎች እነዚህ በአብዛኛው የምዕራቡ ናቸው እና መጀመሪያ መስሎን የነበረው አዲስ እንትን እንደነጋ ነው። የተለያዩ የኃይል ዋልታዎች የተፈጠሩበትና እንደ አሜሪካ እና አውሮፓ ብቻቸውን የማይናኙበት ከዚህ በላይ አይቻልም የሚሉ ኃይሎች እንደተነሱ እንደውም ኦልሬዲ የማናቸው ቶኒ ብሌር እኮ በኒ ዩኒቨርሲቲ ውስጥ ነው እንግሊዝ ሀገር እሱን እርሱት ብለዋል። አይደለም የኛ የምዕራብ የነበረ እንትን ምናምን ገዥነት እሱን እርሱት በቃ አሁን መስራቆቹ መጥተዋል። ነገር ግን የመሳሪያ ኢንቨስትመንታችሁን በጀታችሁን ግን በጨመር እንዳትረሱ ነው ያሉት። ስለዚህ አሁን ስናይ ግን በሚገርመው ሁኔታ በአንድ ዶናልድ ትራምፕ የሚመራ ዓለም ነው እያየን ያለ ነው። የአሜሪካ ውሳኔ ሁሉንም እያናጋ ነው አሁን ባለው ሁኔታ። አሜሪካ እና አንዳንድ ጊዜ ኮንፊውዝድ ትሆናለህ። እንደዚህ አይነት ነገር አለ። ስለዚህ አሁን ትልቁ ጥያቄ በህንድ ኦኬ
በቻይናና በራሽያ መካከል ግን ሁለንተናዊ ስትራቴጂክ ግንኙነት ተብሎ የተፈረመው በክፉም በደጉም አለን ተያይዘን እንቆማለን ተያይዘን እንወድቃለን በሚል በምዕራቡ ላይ የተሰራ ትልቅ እንትን እሱ ነው። ስለዚህ አሁን እነዚህ የቻይና ግዙፍ ኩባንያዎች በእነ አሜሪካና በአውሮፓ እንትን ምድር ይባለው ተጽዕኖ ስም ወደቃው እንደዚህ አይነት ነገር ሲያደርጉ አሁን ራሽያ ከማጋናት የሚል ጥያቄ አስነሳል። ገብቷል። አሁን በስካሁን ለምሳሌ የምንመለከተው ቻይናን ምዕራቦቹ የሚሉት ቻይና ማን ነው ራሽያን አግዛታለች ነው። አግዛታለች ማለት ነዳጁን መግዛት በርካሽ ስለዚህ በኢኮኖሚ ያው እያደገች ኢቨን ርካሽ ስለሆነም ነው። አየህ ጋዙን ብትገዛ ማለት ነው። በዚህ መንገድ አደረጋ ኢኮኖሚውን ሰስቴን እንድታረግ አግዛለች ነው ጥያቄው። ግን በቻይናና በራሽያ መካከል እንዳለ ሊያሳዩን የሚሞክሩት አሊያንስ ይሄ የምናየው ማለት ነው ቻይና ካጥራት ወርድም ወይ ያ የምሬን ነው የምነግርህ። እንግሊዞች ለዩክሬን ሲያግዙ እንትኑን ሰጥተው ነው ምንድነው ይሄ ሚሳኤላቸው የእንግሊዝ ስቶርም ሻዶውን ሰጥተው ነው። አሁን በቅርብ እንኳን ብሪያንስክ የሚባለውን የራሽያን የኬሚካል ተቋም ነው የሚባለው ማምረቻ ባሩድ ማምረቻ ነው የሚሳኤሉ የምናምኑ የጥይቱ ማምረቻ ነው። እሱ እንደወደመ ነው የምናውቀው በእንትን ማለት ነው በእንግሊዝ ስለዚህ ሲሰጡ እነሱ ዶላሩንም ሁሉንም እየሰጡ ነው በተጨባጭ። አሁን ራሽያን አንዳንዴ ከብዙ ሰው ጋር እኮ መጣላት በራሱ ያማል እኮ አቅም ቢኖርም እንደው ቡና የሚያጣጣ ጎረቤት ኖሮ እኮ ያስፈልጋል አይደለም። ከስንቱ ጋር ተናሽተህ ትችላለህ። አሁን ኦልሞስት ራሽያ ብቸኛ ናት። ገብቷል። አሁን እዚህ ጋር የምናነበው የኖርዌይ መከላከያ ሚኒስትር ለቴሌግራፍ የሰጡት ኢንተርቪው አለ አሁን እዚህ ፊቴ ላይ። እሺ ምን አሉ ይሆን ደግሞ ወደሳቸው ሰውየው ሰላም የሚፈልግ አይደለም ፑቲን። በዚህ በአርክቲክ በኩል ደግሞ ዋናውን ጦርነት ለማድረግ የሚፈልገው ኃይሉ እንዳለ ታምቆ የሚገኘው እዛ ነው። ገብቷል። የኒውክሌር አረሮች ኖርዌይ ነች በዛ የምትቀርበው። እኔ የኔቶ አይን ነኝ አሉ። ኖርዌይ የኔቶ አይን ናት። ኖርዌይ እኮ ቤዚካሊ እኮ አሜሪካ ነች እኮ አሜሪካኖች ናቸው እዛ ያሉት እኮ ነው እኮ 24 ሰዓት ሙሉ በሳምንት ሙሉ ከአይናችንን ከአንነቅልም እና የአረሮቻቸው የተጠመዱት አሉ የራሽያን አብዛኛው ዘበልኮፍ እንትን ያላት እዛ ነው ይላሉ። ኖርዌይና እንግሊዝ ላይ ነው አሉ ከአውሮፓ ሁለቱ መቼም እንግሊዝ እግዚአብሔር ናት። እንግሊዝ አይነት ገብታለች። እንግሊዝ ጠቅላይ ሚኒስትር በተቀያየርም እንደው ችግሩ መፍታት አልቻለችም። እንደው እሱ ሀገር ብዙ ብለዋል እኮ አንዳንድ በዋንቦ ጣርቀን ነው መንገላት ብለዋል። ውሃ ከበብነች አይደለም በምንድን ነው ደሴት ነች እኮ ኦልሞስት እኮ ደሴት ነች። እንትኑን በኒውክሌር ቶርፒዶ ስትመታው በሰርጓት ይሰምጣል ነው ስትመታው ውሃው ይገነፍላል። ምን ይባለው የሬዲዮ አክቲቭ ወደ ላይ ይመጣል። እንዳለ እንግሊዝኛ ያለብሳል ማለት ነው። ዘመዶች አሉን እኛ እባክህ እንደገና እንዳያረጉ ለፕሬዝዳንት ፑቲን ማመልከቻ መጻፍ አለብን። እዛ አካባቢ ዘመዶች ስላሉ በጣም ይገርማል። እና ከተኮሱ መጀመሪያ የሚተኩሱት አውሮፓ ላይ እንግሊዝ ላይ እሷን በሙቋን መገሸልጣት ብለዋል። ይሄ እዚህ እየሳቸው አሁን ደግሞ ኖርዌይ ምክንያቱም በጣም ነው የምታደማቸው እንግሊዝ በጣም ነው የምታደማቸው። ያ ኔቶም ላይ ትልቅ ቦታ አላት አይደል? እኛኛው ቦሪስ ማን ናቸው? ጆንሰን ጋዜጠኛው ቦሪስ ጆንሰን። ታዲያስ ፑቲን እኮ የሚሉት ከዩክሬን ጋር ሁሉን ጨርሰን እዛ ቱርክ ላይ ምንድን ነው ጨርሰን ይህን ጦርነት የሚቆምበትን ምክንያት እኮ አፋፍ ደርሰናል። ሲበሩ እንትን ገቡ ኬቭ ገቡ ማናቸው ጆንሰን በቃ እንዳትፈራራ ጨርሰናል ጦርነቱን። እንዳትፈራራ እዚህ ውስጥ ነው እሱ ነው መንጋፋው እንዋጋለን መዋጋቱን የሚሻለው ብለው አከሸቡት። ብለንትና እየተደመሙ ሲናገሩ ነበር። ክሪስ ማነው ታከር ነው ባን የሚባለውም ተናግረዋል ይሄንን። ስለዚህ እንግሊዝ በጣም ሚናዋ ከፍተኛ ነው እና እንግሊዝና ከአውሮፓ
እኛ ኖርዌይና እንግሊዝ አሁን ደግሞ ተናስራሷ መሳሪያ ለመሸጥ እየተደራደረች አይደለም ወይ ስዊድን ራሷ 150 የጦር ጀት ለዩክሬን ለመስጠት እና በጣም ኮራት ላይ ኮረኮንች መንገድ ላይ አርፈው መነሳት የሚችል ይገርማል። እና ይሄንን ከወሰደች ባለች ዩክሬን አየር ላይ በደንብ አድርጋ መመጠን ትችላለች ብለው ጥናት ሰርተዋል። ስለዚህ አሁን ማናቸው ቭላዲሚር ፑቲን አሁን ስራ እየሰሩ ያሉት የት ነው? አርክቲክ ላይ ነው። እና ያለ ብዙ ዝርዝር አሉ ያን ለመናገር። ስለዚህ አሁንም ትኩረታችንን ወደ አርክቲክ አድርገን በዛም በኩል ሁለት እንደዚህ መተላለፊያ የሚጠሯቸው መተላለፊያዎች አሉ። አንዱ በዚህ በአይስላንድ በእንግሊዝና በግሪንላንድ መካከል ያለ ነው። እሱን ያዘ እሱን የተቆጣጠረ በሱ በኩል ወደዛ ነው የምታልፈው። እሷን መዝጋት ይፈልጋሉ ፑቲን እያሉ አሁን የሚሰሩት ኦልሬዲ እነሱ የአሸዋ ገበታ ፈጥረው ስለ ፍጻሜ ጦርነት እያወሩ ነው ያሉት። አይ እሱ ብቻ አይደለም እኮ ፕሬዚዳንት ፑቲን እኮ አሁን ይሄ ማቀው እነኚህ የኔቶ አባል ሀገራት እየሰሩ ያሉትን የመሳሪያ ድጋፉን እሱ ሁሉ መሰረት አድርገው እንቅስቃሴ ሲያደርጉ እሳቸውም አልተኙም። አሁን ባለፈው ሳምንት የኒውክሌር ልምምድ ማየት ጀምረዋል። ይሄ እንደቀላል የሚታይ ነገር አይደለም። ዓለም ወደ ሶስተኛው የዓለም ጦርነት የምታመራበት ገና ጅማሬው ማለት ነው። ሶስተኛው አይደለም የመጨረሻው ጦርነት ነው። አራተኛ የለም። አራተኛው የተረፈ ትውልድ ካለስ ይነግረናል። በቁጥር የሚገለጥ አይደለም። ሶስተኛው ጦርነት እና ቤዚካሊ ልምምድ ጀምረዋል። እና እሱም ማየት መጀመራቸው እንደቀላል የሚታይ ጉዳይ አይደለም። እሱ ነው አሁን ጌሙ። አሁን እኚህ ሰውዬ አሁን እነሱ ምዕራባውያኑ እንደሚነግሩን ከሆነ አንዳንድ ከሚሊዮን ጦር ያለቀባቸው ፑቲን እንደሱ ናቸው የሚነግሩን ኔቶዎቹ። ሚሊዮን ያለቀበት 250 ሬሳ አንስቶ ሌላው ደግሞ ቁስለኛ ነው። ሌላው ደግሞ የት ላይ የገባ ይጠፋል። ስለዚህ እየደማን ያለ በጣም እየደማን ያለ እና እንቀጥል በዚሁ ነው እንቀጥልበት ነው። አሁን በዚህ በዩክሬን በሚያደርጉት በጣም እያደማ ነው። አሁን ደግሞ የበለጠ እንዲደማ ለዩክሬን ቶማሃውክ ሚሳይል እንስተው እሷን ብትኖር ወደ ውስጥ የነው ማነቦጭ ይሄ ስትራቴጂክ የጦር ጀቶቻቸው አውሮፕላኖቻቸው አሉ። እሱ ኤርፊልዶች ማለት ናቸው የጦር ሰፈሮች። እነሱ 2500 ይገባል። አንዳንዴም ራሱ ክሬምሊን ዋሻ ውስጥ እንዲገቡሳቸው በልፍ እንዳይ በ3 ዓመት ውስጥ ያልተቻለ ነገር ከዚህ በኋላ ሊቻል እንትና ዘለንስኪ እንደሚኖረው የቀበሮ ኖሮ ዘለንስኪው ቀበሮ የት እንዳሉ አይታወቅም። ዘለንስኪ እኮ ሲታዩ ነው በካሜራ የምታያቸው። የት እንደሚኖሩ አይታወቅም። ግን ከዚህ ከጦርነቱ ጋር እያይዘው እሳቸውም ብዙ ጊዜ ጊዜያቸውን እንትና ያጠፉም አገራቸው እኮ አይደለም። የአውሮፕላኑ መንግስት ነው ብለው የኬብ መንግስት እንደ ሁሉ ቃል አውሮፕላን ላይ እኮ ነው። አንዴ ኖርዌይ፣ አንዴ ስዊድን፣ አንዴ እንግሊዝ፣ አንዴ ፈረንሳይ፣ አሜሪካ፣ አንዴ ፊንላንድ። የአሜሪካ እንኳን ሙዚ ሳካ አይደለም ደግሞ ትንሽ ጋብ ያርገው ወደ አሜሪካ፣ አንዳንዴም ወደ አፍሪካ ሁሉ መጥቷል። የት ወደ አፍሪካ ነው ያልመጡም ወደዚህ። እኔ መቼም በዓለምን ያካለሉ ነው ያሉት። ዋናው ዘለንስኪ ሞቱን የሚሞቱት ግን ዩክሬናውያን ናቸው። ብዙዎቹ መሬት ላይ ያሉት በነዋሪ ደረጃ ኢንተርቪው ስታደርግ መላውን የጠፋቸው አሁን አጥንት የሚሰበር ብርድ ነው እየገባ ያለው። የእነሱም ብርድ የሳራ መለስ ሀገር ሆነ የእነሱ በጣም ከባድ ነው። በጣም ከባድ። ለምን አስነግረን ታምራት ኖርዌይ ሄዳለህ አንተ? ኖርዌይ አልሄድኩም። እንግሊዝ ሄጃለሁ። ኖርዌይማ የባሰባት እኮ ነች እኮ ሰሜን ዋልታ ላይ ያለችው የብርዱ። ስዊድን አልሄድኩኝም። ኦ ማይ ጎድ። ፊንላንድም አልሄድኩኝም። ስዊዘርላንድ ነው። ለምን ስዊዘርላንድ እንዳትገባ? ስዊዘርላንድ ነው። ጊዜ መምረጥ አለብኝ። አሁን እኮ ካለው ሁኔታ አንጻር እኮ እነኛ ሀገሮች ላይ ለመሄድ ጊዜ ካልመረጥክ አንደኛ አመት ሙሉ ቅዝቃዜ ያለባቸው ናቸው ኦልሞስት። እንደገና ደግሞ ቀኑ ሙሉ ፀሐይና ቀኑ ሙሉ ዝናብ ማነው ጨለማ ቅዝቃዜውን እንድትነገር እስቲ የእንግሊዝ በቂ አይደል? በእንግሊዝ ላስረዳህ እችላለሁ። እዛ ምን ያህል እንደሆነ መገመት ትችላለህ። አጥንትን ዘልቆ የሚነዝርህ ቅዝቃዜ ነው። ከደብረ ብርሃን ጋር ያነጻጸር ሙቀት ነው ባጭሩ። ደብረ ብርሃን በቲሸርት ትሄዳለህ። ከዛ አንገል ኦፍ ኮርስ እዛ አሁን የራሴ ተመልክቻለሁ ይጎ እኔን የሚያንዘረዝረኝ ብርድ እዛ አካባቢ ላሉ ሰዎች በቲሸርትና በሸሚዝ በኖርማል ሆኖ ሲሄዱ አያለሁኝ።
እኔ ከሱሬ ስር ታይት አድርጌያለሁ። እሺ ታይት እንዴት አድርጋ እግር አይንቀሳቀስም ጥብቅ አድርጎ ወደዛ እንዳይ ከሱሪ ስር እኮ ነው የምልህ እኮ ገብቶኛል። ከሱሪ ስር እሱ ካላደረክ ልትንቀሳቀስ አትችልም። እንደዛም ሆኖ የቅዝቃዜው መጠን እና በጣም አስቸጋሪ ነው እሱ። እንግዲህ እኔ እዚያውም ኦልሞስት ጥር የካቲት እንደዚህ ገደማ እየወጣ ባለበት ጊዜ ማለት ነው ክረምቱ እየወጣ ዋናው የክረምቱ ሰዓት ደግሞ በዚህ በገናቸው ጊዜ ቢሆን እነ ኖርዌይ ውስጥ ሰው እንዴት እንደሚያድር እንደሚውል እሱ ነው እኮ የምነግርህ። አሁን ነው ሪሌቲቭሊ እንግዲህ በአጋጣሚ እኔ ብዙም አይትም አልሄድኩም። ይህም አጋጥሞኛል። እግዚአብሔር ከበረዶ ጠብቆኛል። አሁን እንደ ጠበቃ ያቆየኝ። አሁን ዩክሬኖች ጋር ያለው እንግዲህ አሁን ያልከው አይነት ይሄ ታይት የሚያስለብሰው ስቲል ሙቀት ነው ልንል እንችላለን። ከዜሮ በታች ምናምን ዲግሪ ነው የነሱ። በዚህ ሰዓት ላይ የተረፈ መሰረተ ልማት የላቸውም። አውሮፓውያኑ ይረዳሉ፣ መለዋወጫ ይደረጋል፣ ምን ይደረጋል፣ ይቆነናል። የኤሌክትሪክ አገልግሎት፣ የጋዝ አገልግሎት ትልቁ ነገር ያለሱ ሊኖሩ አይችሉም። ሰው በጣም መከራ ውስጥ ነው ያለው። እውነቴን ነው። አንዳንዴ በክፉ ለመናገር ዜሌንስኪን ግን የሚያገኛቸው አይመስለኝም። እንዳልኩ አየር ላይ ናቸው ያለው። አውሮፕላኑም ችግር የለበትም። በየሆቴሎች ነው የሚያድሩት እና አንዳንድ ጊዜ ምቾት ነው ለማለት አይ ነው እየታገሉ ነው ለሀገራቸው። አንድ ስታን ላደርጋለሁ ግን የህዝቡስ ጉዳይ አልኩ። አሁን ምንድን ነው የሚታየኝ የቻለው አይነት ነገር አለ ህዝቡ የቻለውና እዛ ምዕራፍ ላይ ይዤው ደርሳለሁ የሚል ነገር አይታየም። ያለው ሁኔታ እኮ ስትመለከት ድርድሩ ላይ እኮ አሁን የተወሰደባቸው መሬት እኮ የማግኘት እድላቸው እየጠበበ መጥቷል። ምንድን ነው ከዚህ በኋላ የዩክሬን ህዝብ የሚጠብቀው ነገር? ቢያንስ አሁን የተያዘው መሬት እንኳን ሰጥቶ ሰላሙን ማግኘት ቢችል አንድ ነገር ነው። እሱም አልሆነም ነው መሬት የለውም። አሁን ያልከው አይነት መውጫ መንገድ የለውም የዩክሬን ህዝብ ባለበት ደረጃ አሁን ባለው ደረጃ እንኳን እንዲያለ እኮ አሁን ባለው ደረጃ ላይ ያሉት መሪ አንደኛ ምርጫ ሊቀይራቸው አይችልም። አውሮፓውያኖች አቅፏቸዋል። በምርጫ አይደለም ያሉት። በነገራችን ላይ ኦልሞስት ዓመት ሆናቸው የምርጫ ጊዜ ካለ ዘለንስኪ ስልጣን ላይ ያሉት በራሳቸው እንደ አፍሪካ መሪዎች ህገ መንግስት አራዝመው ነው የምልህ። በዲሞክራሲ ሀገሮች ተደግፈው አንድ ሰው ነበረ በዚህ የተነሳ የሚነቅፋቸው። እሳቸውን ደግሞ ማነው የቀድሞ የአሜሪካ ፕሬዚደንት ዲሚትሪ የሩሲያ ፕሬዚደንትና ምክትሉ እና የብሔራዊ ደህንነት ምክር ቤት ምክትሉ ማናቸው ዲሚትሪ ሜድቬዴቭ ወላንዶ ብለዋቸዋል። ዶናልድ ትራምፕ ወላንዶ ኦኬ ፔንዱለም ብለዋቸዋል። ፔንዱለም ወዲያው የሚመላለስ እንደዚህ ነው ፔንዱለም። እና እሳቸው እንግዲህ መቼም ወሰድ መለስ የሚያደርጋቸው ነገር አለ። አንተ አንተ አምባገነን ምርጫ እንዳይደረግ አፍነህ እዛ ላይ ያለ ሰው ነው ብለው ነግረዋቸው ያውቃሉ። ማነው ዘለንስኪን መለስ ብለው ደግሞ አልኩ እንዴ አምባገነን የሚል ቃል ተጠቅመዋል። አልኩ እንዴ እኔ እኮ እንደዚህ ብለዋል። መልል ነው ይሄ ሰውዬ ዘለንስኪ ማለት በአፍሪካኛ ነው የምናገረው። እሺ እሱ ይቀርበናል ለነገሩ ይቀርበናል። የአፍሪካ ሰው ያየውን ነው የሚያምነው። እና ዜሌንስኪ ዩክሬንን ሌላዋ ራሽያ ለማድረግ የመጡ ሰው ናቸው። ዩክሬን አሁን አንድ ራሽያ ነች አይደለም ከ31 ሀገሮች ጋር እየተዋጋች ያለችው ወይም ደግሞ ብቻዋን እንደ አንድ ሀገር አንዳቸው ፊቱ አይቆሙም። ለየብቻ አይችሉም። አሁን ኖርዌይ ይህን ሁሉ ተናግራ በሰላም ቤቷ ገብታ የምታድረው ጀርባዋን ፊንላንድ ስለምትጠብቃት ነው። እንግሊዝ ስለምትሰልላት ነው። አሜሪካ ጦር መሳሪያ ስለምትሰጣት ነው። ደቡብ ነው ያለው። በደቡብ ነው የተጠቃች ያለችው ራሽያ። ነገር ግን ሀያል አውሮፓ ውስጥ ሀያል በራሽያ ሞት ላይ ራሽያን የሚተካ በኔቶ ማዕቀፍ ውስጥ ሆኖ ነው የምነግርህ። እነሱ ፕሪት የሆነ የአውሮፓ ኃይል ለመፍጠር የሚያልሙ ሰው ናቸው ዘለንስኪ። እድሌ ሆነና አጠረ ቁመቴ እንግዲህ ስታያቸው እኔ የማልገዛበት ነገር አለ እና የቤተ መንግስቱን ውይይት ታውቃለህ እንትን ውስጥ ያሉት ያን ጊዜ እኮ የተደረገው ትክክለኛ ነገር እኮ
ያ የቤተ መንግስት ውርክብ የተባለ ነገር ትክክለኛ ነገር ዶናልድ ትራምፕና ማን ነው ዜሌንስኪ ምክትል ፕሬዝዳንታቸው ጄቫንስ አንተ ሰውዬ ሶስተኛ ዓለም ጦር ውስጥ ታስገባ ነው እንደምትፈልገው ብለው ጋምብል እያረከ ነው ጆ ባይደን እኮ እንደ ዜሌንስኪ አያት ሆኖ ነበር የሚያገለግሉት የሆነ ነገር ይነግሯቸዋል አይ በቃ ችግር የለም እልክልሃለሁ ይሄንን አዎ አይተዱና በዚህ መንገድ ነው እንትን ያለው ሶ የዛን ጊዜ ግን አንተ ሰውዬ ሶስተኛ ዓለም ጦር ይዘህ ልትገባ ነው ብለውታል አሁን ፕራክቲካሊ የሆነ ያለው ምንድነው አይደለም አሁን እንትን ያስናገሩት አለ ቭላዲሚር ፑቲን ማንን የሚመደገፍ ጉዳይ አለ ቭላዲሚር ፑቲን የተናገሩት ነገር አለ ለማን ነው ለዶናልድ ትራምፕ ከዶናልድ ትራምፕ ጋር መቆራረጥ አይፈልጉም ፑቲን አሁን ከአሜሪካ ጋር ያለው ነገር እንዲበጠስ አይፈልጉም እና ክሪል ዲሚትሪየቭ የተባሉ ትልቁን የራሽያን ኢኮኖሚ ላይ የሚያዙ ሰው ናቸው እና የቭላዲሚር ፑቲን ጆሮ በየጊዜው የሚያገኙ ሰው ናቸው እሳቸው አሁን አሜሪካን ያሉት ኦኬ አሜሪካን ያሉት ከዊትኮፍ ጋር ይገናኛሉ እንትን ይላሉ ሰውየው ሃርቫርድ የተማሩ ናቸው እንግሊዝኛውን እንደ እናታቸው ቋንቋ ነው የሚናገሩት ዋናው ሰው ናቸው አው ይሄ የመራቡን አኗኗር አካሄድ አነጋገር ስልጣቱ የሞላቸው ናቸው ትውልዳቸው ደግሞ በዘመነ ሶቪየት ህብረት ዩክሬን ናቸው ከዩክሬን ጋር በሚደረገው ጦርነት ቤተ መንግስት ያመናቸው ሰው ናቸው እንዲህ አይነት ኃይለኛ ዲፕሎማት አሁን እዛ ነው ያሉት ፑቲን ግን አንድ ነገር ተናግረዋል አሁን አሜሪካን ማጣት አይፈልጉም ግን ሆድ እየባሳቸው ከሄደ እኔ ከፍተኛ ፍርሃት አለኝ እና አንድ ጥያቄ ሲጠይቁ ምንድን ነው ያሉት ሁሉም ሰው አሁን ኒውክሊየር ጦርነት ነው ትራሽናል ማለት ብቻ እንዴ ለቆብ ይወጣ ይሻለው እንዴ እንዴት ምን ይላል በመጀመሪያ ፑቲን የተጻፉ ታሪኮቻቸው ተቀምጠዋል ምን አይነት ሰው እንደሆኑ ተቀምጠዋል እሳቸው ማጠር ቀጣን ያሉ ሰው ናቸው ነገራችን ላይ ፑቲን እንደዛ አይነት ሰው ናቸው ግራይ ናቸው አይደል እንዴ እቺ ስለሚሉ ነው ሲጽፉ እንዴ ነው ቀኝ ናቸው ብዙ ጊዜ ሪላክስ በሚያደርጉበት ሰዓት ቪዲዮ እወዳለሁ ደስ ይልኛል እና እኚህ ሰው በታሪካቸው እስከ ኬጂቢ ድረስ ያለ ታሪካቸው የሚታወቀው በመምታት ነው የሚያምኑት ቅድሚያ አዎ ሁላችንም ደግሞ ትናንት ያልነበርነው ዛሬ ልናመጣ አንችልም በተለይ እንደምትመታቸው ካወቁ ይመቱሃል ቀድሞ ይሄንን ጀርመናዊ የሚጻፈው ቆጵሮሳዊ የሚጻፈው አሜሪካዊ የሚጻፈው እቺ ሴንትራል ካራክተራቸው በቃ ሊመሳይ ነው ብሎ ካሰቡ አስቀድመው ነው ፑቲን ቡፋ ነው የምሩን ነው ብለው ከለዩ ነው ምነግረው እንደና አይነት ግዙፍ ትቶች ይላል በቁመት በወርድ በመናምን ይጥሏል ቀድሚያ ማለት ነው ቀድመው ነው የሚጥሉ አይፈሩም ጠብን በጠብ ነው የሚወጡት ይላል ይሄ ታሪካቸው እንዲህ አይነት ሰው ናቸው አሁን እኚህ ሰው ይሄ በሙሉ ደቦ ፈጸመባቸውን እንትን ያላቸውን ምዕራባዊ ሀገር እንትን ያስጠነቅቁ ነው ያሉት እና አንድ ሲናገሩ ምን አሉ እንደው ከዛ መወሰድ የለበትም ብዬ አምናለሁ አስበውበታል አውጥተው አውርደው አንድ ነገር እሺ አይሉም አሁን ለምሳሌ ለዶናልድ ትራምፕ ያላቸው ምንድን ነው ማንኛውም ራሱን ያከበረ ሀገር ወይም ሰው በተጽዕኖ ስራ አይሰራም አሁን ዶናልድ ትራምፕ እዚህ ጋር የነዳጅ እንትን ማዕቀብ እዛ ጋር ደግሞ የጋዙን ሳደርግ እዛ ጋር ደግሞ እንደዚህ ሲይዝ ያኔ ይርበውና የቸግረውና ይደራደረኛል እባካችሁ ምን አባቴ ላድርግ ብሎ ወደ ጠረጴዛ ይመጣል ነው የሰው ታሪክ ግን ይሄን ያሳየው አይደል አሳየው ያለፉት ዓመታት ታሪክ ይሄን ያሳየው ይሄ ሁሉ ማዕቀብ አላመጣም በማዕቀብ የተሸነፈ ሀገርም የለም ይሄው ኒውክሌር ለሰራ ሆነ አይደል የተረባረቡባት ማንክ ኢራን እንደ ኢራን በማዕቀብ 40 ዓመት ሙሉ የነኩት ሀገር አለ እንዴ በማዕቀብ እኮ ለልጅ የገዛ ነዳጇን መሸጥ አትችልም መሸጥ አትችልም እና እዛ ስትሄድ የመድኃኒት እጥረቱ ብትል የብኑ እጥረት የምናምኑ ነገር አትችልም
እዛው ግን እየለጠሙ እዛ ሽቦ እንትን እያደረጉ የራሳቸውን ሰርቫይቭ አድርገዋል ያበረሩ እንትን ይላልላቸው ምንድነው መርከብ በጣም እኮ የሚገርሙ ሀገሮች ናቸው በማዕቀብ ውስጥ ነው ያሉት እኮ ማዕቀቡ ባይኖር ድሮ ቴክኖሎጂው ምን ሊደርስ ይችላል የሚለው ደግሞ ያ ደግሞ ማለት እነሱ እንግዲህ አሁን የእነዚህ የኢራን አብዮተኞች አሜሪካን ሰይጣን ብለው የተነሱ ናቸው ገብቷል ሃይማኖትን መሰረት ያደረገ መንግስት ነው ስለዚህ አሁን ከአሜሪካ ጋር ምን ሆኗል ማለት መሽነፍ ነው ለነሱ የሰውት ነው ስለዚህ አሁን አሜሪካ ላይ ሲምቦሊካሊ ቢሆን እኮ ተኩሰዋል አይደለም እንዴ ወዴት ለምሳሌ አንዱ ተንታኝ ምን አለ የመካከለኛው ምስራቅ አጠቃላይ ሁኔታ መለወጥ ይጀምራል የኢራኑ ጄኔራል ቃሲም ሱሌማኒ የተገደሉ ጊዜ ነው ቃሲም ሱሌማኒ ማለት ኢራቅ ውስጥ አየር ማረፊያ በዚህ በጣም ነው ኢራን የተናቀችው የተተቸችው ምክንያቱም እንዴት እንደዛ አይነት ቁልፍ ጄኔራል ድካ እንዲገኝ ታደርጋለች እንዴት ያን ያህል ጄኔራል እናንተ ከዚህ ከለንደን ባለፈው እንደመጣችሁት ከካናዳ መሐላችሁ ቁጭ ብለው በቢዝነስ ከጎን እንዴት ታደርጋለች እንዴት በግልጽ ይደረጋል እንዲህ አይነት ሰውዬ የተሳፈረ አውሮፕላን መታወቅ የለበትም ስንት ሰዓት እንደሚደርስ አይታወቅም መታወቅ የለበትም ማን እንደሚቀበለው አይታወቅም ጭራሽ ኢራን ያኔ ሳትች ገብቷል አሁን እዛው ኤርፖርት ውስጥ እኮ ደግሞ አይደለ ኤርፖርትማ ሊመቱ የቻሉት ከየት እንደተነሱ ስንት ሰዓት እንደተነሱ እስራኤል አውቃለች መጡ አለች ደርሰዋል አለች እየመጡ ነው አለች ስትል ይሄ አንድ ማናቸውም የእስራኤል የቀድሞ ጠቅላይ ሚኒስትር ኦልመርት የሚሏቸው ያወሩት ነው እና ይሄ ሰውዬ መጀመሪያ ቃሲም ሱሌማኒን ትንሽ ያስቀምጠው ይሄንን የተጋትሮ ተራዳ የሚባለውን ገብቷል የደማስቆንና የቴህራንን እንትን እንደጠበቀ የያዘ እዚህ በደማስቆ በኩል ደግሞ ሄዝቦላን የፈጠረ እስራኤል እንቅልፍ እንዳተኛ እሱ ሄዝቦላ ስራ እስራኤል ሰላምና ይኖራት ማድረግ ነው በዛ በኩል እነ ሐማስ እዚህ ደግሞ የየመን ሁቲዎች በአጠቃላይ ይሄን የዘረጋ የቋጠረ የቴክኖሎጂ ሽግግር ያደረገ የታፈረ የተከበረ አድራጊ ፈጣሪ ሰው ነው ኢራን ማለት ከመንፈሳዊ መሪው ቀጥሎ መንፈሳዊ መሪው መሪ ነው በተግባራዊ እንትን ግን ቁጥር ሁለት ሰው ነው ይላል እኚህ ሰው ስለሚከበሩ በትእዛዛቸው የሚፈጸም እንትኑ አጠቃላይ ግንኙነት የተወለወለ ነው the most dangerous person ለእስራኤል እና ለአሜሪካ ይሄንን ሰው እስራኤል መረጀች ገቡ ተነሱ አለች እየመጡ ነው አለች አሁን ወደ እዛ እንደሚመጡ ታውቋል ወደ ኢራቅ ነው ሲሉ ኦልመርት ያሉትን ነው አሁን መጡ ሰውየው ሲሉ ትራምፕ አንተ በለው አሉ ለቤንያሚን ኔታንያሁ ለእስራኤል ማለት ነው እንቢያሩ ቀኑ አልደረሰም ማን ያልመታው ማለት ስለዚህ አሜሪካ ይግድ ዶናልድ ትራምፕ ፕሮባብሊ እንትና ቢሆን ያደርጉትም ባይደን ቢሆን ኦባማማ አይሞክረውም ያንን እርምጃ ትራምፕ ወሰዱ ትራምፕ ወሰዱ ያችንን ብቻ ቃሲም ሱሌማኒን የገደለው ይሄ ምንድነው የአሜሪካ ምንድነው ሪፐር የሚባል እንትን ነው ሃይፐሩ ይሄ ምንድነው የሰው አልባ ነው እዛው ላይ ያደረገው እንትን ያላቸው አሁን ያን ጊዜ ኢራን ለአሜሪካ ነግራ አለመበቀል አልችልም ደስኔ በዚሁ እንዲቆም ነው የምፈልገው በአሜሪካና በኢራን መካከል ጦርነት ሊመጣ አንፈልግም አለመበቀል ግን አንችልም ስለዚህ ሮብ ከምሽቱ 4 ሰዓት ጀምሮ መበቀል እንጀምራለን ብላ መልእክት ላከች ማለት ነው አሜሪካ ደግሞ ይሄን ተቀበላ የሚመቱት ወደ ጦር ሰፈሮች አሉ ኢራቅ ውስጥ የቻሉትን የወጡትን ወጡ ሌሎችን ደግሞ እንትን ውስጥ ይሄ ምንድነው መደበቅ ያለ አይደል በቅም አትበሉ የሆነውን እኛ ነግራቸዋለን ብላ ወደ 20-30 ቦሊስቲክ ሚሳይል ብዙዎቹ የነርቭ ራክ ገጥሟቸው እንትን ያሉ አሉ እዛ እንትን ውስጥ መተኮሻው ውስጥ እዛው ፍንዳታው ሲያዳምጡ የነበሩ ማለት ነው ገብቷል እሱም ብቻ አይደለም አሁን በአሁኑ በአጭሯ ጦርነት ኩዌት ላይ ማን ነው
ኳታር ላይ ያለውን የአየር ኃይል ጦር ሰፈር ለመምታት ተኩሳለች እና ያው ኢራን መትቻለች። የተረጋገጠ ነገር የለም እንጂ በሌላ ነው ማዕቀብ ኢራን ላይ የፈለጉት ነገር አላመጣም። ራሽያ ላይ እንዴት ይሰራል? የአያትየው ልጅ ማን የሰሜን ኮሪያው ኪም ኢል ጁንግ የማይቀመስ ነው ያደረገው ኮሪያ ያ ሁሉ ማዕቀብ ታዲያስ ያ ሁሉ ማዕቀብ ተደርጎ እንደ ቢያንስ 30 እና 40 የሚሳኤል ሙልሙል አለው ነው ይባላል። ስለዚህ የቱ ጋር ነው ማዕቀብ እንትን ያለው የሚሰራው እንትን ያለው? ስለዚህ አሁን ማን ነው ቭላዲሚር ፑቲን ምን አሉ ለዶናልድ ትራምፕ ማንም ራሱን ያከበረ ሰው ወይም ሀገር በተጽዕኖ ስራ አይሰራም። ራሽያ ደግሞ በጣም ራሷን ታከብር ሀገር ነች አሉ። እሱም ብቻ አነጋገራቸው ነው። ዋናው ግን ይህን በተመለከተ የተናገሩት ምን ብለው የተደመሙት ምን አሉ? ራሽያ ማትኖርበት ዓለም ብዙ ያጓጓኝ ራሽያ ወይ ሞት እኮ ነው። ራሽያ የልጅበት በዩክሬን ተሸነፈች ራሽያ ማለት ራሽያ ያለች ማለት ነው። ነሳቸው የሞት ነው። በዘለንስኪ በድል አድራጊነት ከኋላ በኔቶ ታጅበው እንትን ያደርገው ሳክ ዱላውን ያሽከረከሩ እንዲያነፍ ፍጻሜ ራሽያ ያለች ማለት ነው። ስለዚህ አሁን ዘሞር ከዘለንስኪ ጋር በቆሙ ቁጥርና ይሄን ተጽዕኖ አደረግን ባሉ ቁጥር ለእሳቸው የሚገባቸው ምንድነው? ለቭላዲሚር ፑቲን በሰማይ ነፍሳቸውን ይማር አይደለም እኛ ጥቁር አሜሪካዊ መከላከያ ሚኒስትር አጠፏቸው እኮ አንድ ጥቁር እኮ የለም የአሜሪካ መንግስት ውስጥ እኛ ጀነራል በስተት እኮ ትራምፕ አንድ እኔን የመሰለ ሰው የላቸውም እዛ ላይ ኦባማ ራሱ የመጀመሪያው ጥቁር ፕሬዚዳንት ወደ ስልጣን ወደ ዋይት ሃውስ ሲገባ መቼ እንደዚህ አይነት ሰው አስከተሉ? ብዙ አላስከተሉም እኮ የነበሩ ሰዎች ባሉበት ነው የቀጠሉት። ያ ልክ ነው። ቢያንስ ኦባማ እኛው እንኳን በጆ ባይደን ጊዜ አይደል እኚህ ፕሮቴስት ካንሰር የያዛቸው በባይደን ጊዜ ነው የመከላከያ ሚኒስትሩ እኮ ጥቁር አይደል? ጥቁር አዎ፣ በባይደን ጊዜ ብዙ ቦታ ላይ አድርገዋቸዋል። የኦባማን ነው የማላውቀው። ኦባማ እኮ ብዙ መዘዝ ያለበት ሰው እኮ ነው። ትራምፕ ግን አንድ የልብ ቀዶ ጥገና በጣም የታወቀ ጥቁር ዶክተር እኮ እንትን ውስጥ ምንድን ነው ዋይት ሃውስ አምጥተው ቤት ሚኒስቴር ነው ምናምን ነገር አድርገውት ከዛ ወር ቢያንስ እሱን አድርገው ነበር። በአሁኑ ግን ጠቅላላ ነጭ በነጭ ነው ያለው ዋይት ሃውስ ላይ የሚታየው ያለው እሱ ነው የሚታየው። እኚህ ጥቁር በባይደን ጊዜ የነበሩት መከላከያ ሚኒስትር ፎር-ስታር ጀነራል ናቸው። በጣም እንትን ያሉ ናቸው። እና ዩክሬን በሄዱበት ጊዜ በጣም የተወለወለ ጫማ ነበር ያደረገች። ብራንዷን አላወቋትም። በእሷ መሬቷን ፋር አደረጉና ራሽያ እዚህ ትከፍራለች። ዩክሬን ውስጥ የአጠቃላይ የጦርነቱ ስትራቴጂ ኔቶዎች ከዩክሬን ጀርባ የቆሙበትን ዓላማ እኮ በዛ መንገድ የገለጹና የጦርነቱን ነገር እንድንረዳ ያደርጉ እሳቸው ናቸው። በዩክሬን ለካ ስልታቸው ምንድን ነው? ራሽያን በዩክሬን ጦርነት እንቀብራታለን ነው። ምክንያቱም አሁን እያስተኮስላት ነው የሚሉት። እየጨረሰች ነው፣ እየተኮሰች ነው። ገባ የእነ አሜሪካ ጎተራ እየሞላ ነው፣ መሳሪያ ነው የምትሞላው። ራሽያ ግን ማስተኮስ ማለት ነው፣ እያስተኮስናት ማለት እዚች ውስጥ ነው የምንቀብረው አሉ ራሽያን። ለካ ዕቅዱ ምንድን ነው? ቻይናን ደግሞ በታይዋን በቃ ሁለቱን በዚህ ነው የምንቀብራቸው የሚል ስትራቴጂ እንዳላቸው የገባን ያኔ ነው። ስለዚህ ይህንን በማገናዘብ ነው